አሚን መልቲሚዲያ ፕሮዳክሽን። አደራይ ልብ አንጠልጣይ ታሪክ በእውነተኛ ታሪክ ላይ የተመሰረተ ክፍል 6። ደራሲ ሰሚራ ሽኩር፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። አክስቴ ታሪኩን ቀጠለች። አባትሽ ገጠር፣ እኔና እናትሽ ደግሞ አንድ አረብ ቤት ተቀጥረን ልጆችን መንከባከብ ጀመርን። ታዲያ ይህ ሲሆን በየጊዜው እየደወልን እናናግርሽ ነበር። እንደውም ለትንሽ ቀን ሳንደውል ከቀረን ታኮርፊ ነበር። እንዲህ እያልን ከሄድን ዓመት አስቆጠርን። ብድራችንንም ከፈልን። ነገር ግን መሪምን በተደጋጋሚ ያማት ጀመር። እኔና ወንድሜ ኢትዮጵያ መመለስ እንዳለባት ወሰንን። እሷ እሺ ባትልም ልጅሽን ስታይ ትድኛለሽ ብለን አልቅሰን ሸኘናት። እሷም ሳትወድ ወደ ኢትዮጵያ መጣች። እናቷ ነበረች የተቀበለቻት። ነገር ግን በሽቷ ትርፍ አንጀት ነበር። አፍታም አልሰጣት። እነማማም ልትመጣ ነው እያሉ በጉጉት ሲጠባበቁ እዛው አዲስ አበባ እንዳለች ሕይወቷ አለፈ። ወንድሜም ይህንን መርዶ ሲሰማ መጸዳጃ ቤት ነበርና እዛው በድንጋጤ ተዘርግቶ ወደቀ። ከዛ ጀምሮ አይናገር፣ አይበላ፣ አይጠጣ፣ ብቻ ለወራት ተሰቃይቶ ሞተ። እኔም ለብዙ ወራቶች ታመሜ ሆስፒታል ገባሁ። እማዬም በጣም አሟት እራሷን እስከ መሳት ደርሳ ነበር። እኔም እማን ከዓመት በኋላ አደራችን መወጣት ስላለብን ወደ ራሳችን ተመልሰን አንቺን መንከባከብ ጀመርን። እማዬም ለዛ ነው አደራ የምትልሽ። እኔም እየደወልኩኝ እናትሽ ነኝ የምልሽ እናትና አባት የለኝም ብለሽ እንዳይሰማሽ በማሰብ ነው። ወላሂ ባገባ ለራሱ ሐሳቤ ሁሉ ስላንቺ ነበር። ደሞ ቶሎ ነው የተፋታው። በቃ እኔ የተፈጠርኩት ለፊርዶስ እናት ሆኜ እሷን ለመንከባከብ ነው ብዬ አስባለሁ። ሁሌም እውነቱን ብታቀስ ይቅር ትለን ይሆን ብዬ እጨነቃለሁ። እኔም በጣም ማልቀስ ጀመርኩ። አያቴም አብረውኛ ለቅሱ ጀመር። በድንገት አጎቴ በሩን አንኳኳው። ሀያትም እንባዋን እየጠረገች ከፈተችለት። አጎቴ ሲያየኝ ደንግጦ ምን ነው ፊርደውሲ አመመሽ? ዶክተሩን ልጥራው እያለ ወደ ውጭ ሄደ። እኔ ግን ደንዝዣለሁ። እንባዬ ብቻ ይፈሳል። ማውራት ለራስ አቅቶኛል። ዶክተሩን መጡ። ምን ነው ፊርደውስ ደህና አይደለሽም እንዴ? እኔ ግን መልስ የለኝም፣ ማልቀስ ብቻ። ወደ አያቴ ዞሬ ምንድን ነው የተፈጠረው? እነሱም የሆነውን ሁሉ ነገሩት። በጣም አዘነ ዶክተሩ። በቃ እስከምትረጋጋ ለ1 ሳምንት እዚህ መተኛት ይኖርባታል። የስነ ልቦና ዶክተሮች ስላሉን አይዟችሁ ትረጋጋለች ብሎን ዶክተሩ ጥሎን ሄደ። እኔም ዝም ብዬ እያለቀስኩ ምግብ መብላት የለ ማውራት የለ፣ በቃ ዝም ብዬ ማልቀስ ጀመርኩ። ዛሬ ሳምንት ሆነኝ። አያቴም ሀያትም አብረውኝ ሳምንት ሆናቸው። እንደ አዲስ አለቀሱ። ዛሬ ከሐኪም ቤት ልወጣ ነው። ከእንግዲህ በኋላ ላለው ህይወት ያልጨነቅ። ምክንያቱም ለብዙ ዓመታት በጉጉት የጠበቅኳቸው እናትና አባቴ ተመልሰው ላይመጡ ወደ አኼራ ጥለውኝ ሄደዋል። ዱንያ በጣም ታስጠላለች። አንዱ ሲያገኝ አንዱ ሲያጣ፣ አንዱ ሲያለቅስ አንዱ ሲስቅ፣ አንዱ ሲወልድ ሌላኛው ሲሞት፣ በቃ ዱንያን ጠላኋት። ምን ነው እኔም በሞትኩ ብዬ ተመኘው። አንድ ቀን መሞቴ ሳይቀርም ቀን ያልደርስ ብሎ እንጂ እያልኩኝ ከራሴ ጋር እንደ እብድ ማውራት ጀመርኩኝ። ወራትንም አስቆጠርኩ። ትምህርት የለ ቂራት የለ፣ ዝም ብዬ ቤት መቀመጥ። ወደ ሀገራችን ከመጣን 3 ወር አስቆጠርን። ሀያትም አያቴም የኔ ነገር በጣም አሳስቧቸዋል። መምህሮቹም ቢሆኑ እየመጡ ለምን እንደዚህ ትሆኛለሽ? አንቺ እኮ ጀግናችን፣ የነገ ተስፋችን ነሽ እያሉ በየጊዜው መመላለስ ጀምረዋል። አያቴም እያለቀሰች ተይ አደራዬ፣ እኔ አደራዬን እንድወጣ አትፈልጊም? የእናትና የአባትሽን ህልም አታሳኪላችሁ? አንቺ እኮ ጀግና፣ የእናትሽ ምትክ ነሽ እያለች ብዙ መከረችኝ። እማዬ እኔ ጎበዝ ብሆን አባዬና እማዬ ደስ ይላቸዋል አልኳት። አዎ አደራዬ አለችኝ። እሺ እነሱ ደስ እንዲላቸው ምን ላድርግ? በትምህርትሽና በቂራትሽ በርቺ። የዛኔ እነሱን ደስ ታሰኛቸዋለሽ። በቃ እሺ ከነገ ጀምሮ ትምህርት ቤት እሄዳለሁ፣ ቂራቴንም እጀምራለሁ ስል ሀያትም አያቴን በጣም ደስ አላቸው። እኔም የእናቴንና የአባቴን ህልም ላሳካ
ትምህርቴን ጀመርኩኝ። ነገር ግን የማትሪክ ፈተና 2 ወር ብቻ ነው የቀሩት። በእነዚህ ወሮች ቀንና ማታ ማንበብ ጀመርኩ። መምህሮችም ያለፉኝን ትምህርቶች ቅዳሜና እሁድ አንዳንዴ በእረፍት ሰዓት ማስተማር ጀመሩ። እኔም ዓላማዬ የእናትና የአባቴን አደራ መወጣት ነውና ደከመኝ ሰለቸኝ ሳልል ጥናቴን እያጠናሁ ነው። ሀያትም አይዞሽ በርቺ እያለች ሳመሽ አብራኝ ታመሻለች። ሌሊት ላጠና ስነሳ ብቻሽን እያለች አብራኝ ቁጭ ትላለች። የምር ሀያት በጣም ጥሩ እናትም አክስትም ናት። እኔም እናቴ በይኝ ሳትልኝ አንድ ቀን ከትምህርት ቤት ስመለስ እማ ብዬ ጠራዋት። እሷም የሰማችው ማመን አቅቷት በደስታ ለቀሰች። እኔም እንባዋን ጠረኩኝ። አንቺ እኮ እማ መባል ሲያንስብሽ ነው፣ ግን ሌላ ቃል አንቺን ለመግለጽ ስላጣው ነው እማ ያልኩሽ። በአላህ እናቴ ሁኑ አልኳት። እሷም የደስታ እያነባች ልጄ የኔ ልጅ ብላ አቀፈችኝ። እኔም በኃይል አቀፍኳት። በቃ ከዚያን ቀን ጀምሮ ያ የጠፋ ሳቅኛ ቤት ከተመለሰ 2 ወራት ተቆጠሩ። እኔም ፈተናዬን ተፈተንኩ። ትንሽ ከባድ ቢሆንም አሪፍ ነበር። በቃ የኛ ህይወት ሁሉንም ረስተን ልክ እንዳልተፈጠረ አልሐምዱሊላህ ብለን መኖር ጀመርን። ተፈተንን፣ ግን ትንሽ ወራት እንደቆየንም ምደባና ውጤትም ተለቀቀ። እኔም የአላህ ፍቃድ ሆነና ጥሩ ውጤት አምጥቼ አዲስ አበባ ዩኒቨርሲቲ ደረሰኝ። እማዬም አያቴም እኔም በጣም ደስ አለን። ነገር ግን ሳስበው ከእነሱ መራቄ ደስታዬን በአንዴ ይጠፋል ብዬ አሰብኩ። እማ ምን ሆነሽ ነው? አሁን ደስ ብሎሽ በአንዴ ይከፋሻል እንዴ ስትለኝ፣ ደስ ያለኝ ዩኒቨርሲቲ መግባቴን ሳስብ ነው። የከፋኝ ደግሞ እናንተን ጥዬ መሄዴ ነው። ወይ ልጄ እና እኛም አብረን እንከተል? አይማ ወላሂ እየቀለድኩ አይደለም፣ እውነቴን ነው። አውቃለሁ ፊርደውሴ፣ ነገር ግን ዓላማ ነው። ጠንክረሽ መማር አለብሽ። አደራሽን ልትወጪ አይደል እንዴ? ለእንደዚህ አይነት ነገርማ እጅ አትስጭ። አንቺ አሁን አድገሻል። ወደፊት እኮ የራስሽ ልጆች ይኖርሻል። እኛንም ጥለሽ ከባለቤትሽ ጋር ትኖሪያለሽ እና አሁን ከኛ መለየቱ ለምን ከበደሽ ብላ መከረችኝ። እሺ በቃ ቃል ገባልሻለሁማ፣ የማኮራሽ ልጅ ሆናለሁ። አያቴ አደራዬ ውዴ፣ እዛ ሄደሽ ጓደኛ ስትመርጪ ተጠንቀቂ። ጥሩ ከሆኑ አንቺን ጥሩ ያደርጉሻል፣ በተቃራኒ መጥፎ ከሆኑ አንቺም እንደነሱ ሊያደርጉሽ ይፈልጋሉ። ደግሞ ጓደኛ መውደድ እንጂ አትመነው ተብሎ የለ፣ ወደጃቸው ግን አትመኛቸው ብላ ብዙ ነገር መከረችኝ። እኔም ምክራቸውን ተቀብዬ ልሄድ ሻንጣዬን እያዘጋጀው ነው። አንዳንድ የማያመጣችኝን ልብሶች ያዘጋጁልኝን ደረቅ ምግቦችን እነሱን ያስኩኝ። ዓላማ ነውና የእናቴን ቀለበት አደረግኩ። ምክንያቱም ማንኛውም ወንድ አግብታለች ብሎ እንዳይቀርበኝ በማሰብ ነው። ጅልባቤን ለብሼ እየተላቀስን ወደ አዲስ አበባ ዩኒቨርሲቲ አስገብተውኝ ተመለሱ። እኔም ጭንቅ አለኝ። በእርግጥ ከጎጃም ነባር ተማሪዎች ነበሩ ለመጀመሪያ ጊዜ የተቀበሉኝ። እነሱም አትፍሪ አይዞሽ አሉኝ። ግቢውም ለአዲስ ተማሪዎች የምሳ ግብዣ ነበረው። እኔም በልቼ ስጨርስ ነባር ተማሪዎች ግቢውን እናሳይሽ ብለው ማሳየት ጀመሩ። እኔም ሁሉንም በትዝብት ማየት ጀመርኩ። ሴቶችና ወንዶች አለባበሳቸው ደግሞ ተቃቅፈው ነው የሚሄዱት። አጃኢብ ነው። አላህ ከአጅነቢ ጋር እንደዚህ ሆኖ ብሏል እንዴ እያልኩኝ መታዘብ ጀመርኩ። እነሱም አንቺ ገና ምኑን አይተሽ፣ አላህ አንቺን እድለኛ አድርጎሽ በደህና ጊዜው አግብተሻል እያሉ ቀለበቴን ያዩ ጀመር። ደስ የሚሉ እህቶች ይመስላሉ። ትንሽም ቢሆን ለመግባባት እየሞከርኩ ነው። ስማቸውንም ነግረውኛል። አንደኛዋ ኸውለት፣ ሌላኛዋ ደግሞ ሪሃና ትባላለች። ማሻአላህ ጥሩ እህትማማቾች እንሆናለን ብያቸው ዶርሜንም አሳይተውኝ ፍራሽ ይዤ ወደ ጠቆሙኝ ዶርም ስገባ አዲስ ልጆች አልጋቸውን እያነጠፉ ነው። እኔም ምንም ሳልል ታችኛው አልጋ ባዶ ነበር። ፍራሽን አነጠፍኩ። ማን ወሬ ጀምር? ሁሉም አዲስ ነው። በቃ እኔ ልጀምር ብዬ እንተዋወቅ፣ ፊርዶስ ዩሱፍ እባላለሁ፣ እናንተስ ብዬ ጀመርኩ። እኔ ሃይማኖት ጸጋዬ፣ አንደኛዋ ደግሞ እኔ ቤተልሔም አባይነህ እባላለሁ ብለው ከተዋወቅን በኋላ የመጣንበትን ሀገር፣ ስለ ትምህርት ቆይታችን፣ ስለ ቤተሰቦቻችን ብቻ ብዙ ነገሮችን አወራን። እንደውም እኛን ላየ ሰው አዲስ ተማሪ አንመስልም። ነገ ክላስ እንጀምራለን ኢንሻአላህ
እኔም እስከሚነጋ ቸኩያለሁ። የማይነጋ የለምና ኢላሂ ጥሩ መምህሮች፣ ጥሩ ጓደኞችን ስጠኝ ብዬ ዱዓ አድርጌ ገባሁ። መምህሮቹ ጥሩ ናቸው መሰል፣ በዕድሜያቸውም ትንሽ በሰል ያሉ ናቸው። ተማሪዎች እንኳን ዩኒቨርሲቲ መግባትን በጣም እያጋነኑ ያወራሉ። እኔም በግርም ታያቸው ጀመር። መምህሮቹም ራሳቸውን አስተዋውቀው ሳላስበው ክላስ ጨርሰን ወጣን። ስወጣ ከሁለትና ከሪሃና ጋር ተገናኘን። በጣም ጥሩ እህቶች ናቸው። አብረን እንበላለን፣ መስጊድ አብረን እንሄዳለን። ብቻ ደስ ይላሉ። ዛሬ የምንዋደድ እህትማማቾች ከሆነ 1 ዓመት ማስቆጠረናል። እነሱ በ1 ዓመት ይበልጡኛል። በትምህርታቸው ግን ደከም ያሉ ነበሩ። ሁሌም ፈተና በመጣ ቁጥር ይጨናነቃሉ። ለምን ትጨነቃላችሁ? ከመጽሐፉ እንዲሁም መምህር ካስተማራችሁ እኮ ነው ፈተና የሚመጣው። ለምን አታነቡ ብዬ ስጠይቃቸው ብናነባው ያነበናል እንጂ መቼም አይገባንም ብለው ተስፋ ቆርጠዋል። አረ በአላህ ሁሉም ሰው አውቆ አልተወለደም። እውቀት የሚገኘው በመልፋት ቢሆን እንጂ እናንተም ጎበዝ መሆን ቀላል ነው። ሁለቶችም እንዴት ጎበዝ መሆን እንችላለን እህቴ ሲሉ ጠየቁ። በመጀመሪያ ጎበዝ መሆን እንደምትችሉ ራሳችሁን አሳምኑ። የአእምሯችሁን አቅም ተጠቀሙ። እውቀት ከመምህራኖቹም ቅሰሙ። ሲያስረዱ በደንብ ተከታተሉ። አንብቡ። አላህስ አንብብ በዚያ ሁሉም በፈጠረው ጌታ ስም ብሎን የለ። ጊዜያችሁን ደግሞ በአግባቡ ተጠቀሙ። በዓላማና በእቅድ መራመድን ልመዱ። በማንኛውም ነገር ላይ ሚዛናዊ ሆኑ። ፈጽሞ ለተጽዕኖ ተገዥም እንዳትሆኑ። ጥበባዊ ሰውም ሁኑ። ነገሮችን በጥልቀት አስተውሉ። ስሜታችሁን እግር በእግር እንዳትከታተሉ። መወያየትን ልመዱ። አንዱ ያላወቀውን አንዱ ያውቃልና። የሌሎች ውድቀትና ስኬት ዞር ብላችሁ ይዩ። ጥረት አድርጉ። በቃ ይህን ካደረጋችሁ ፈተና መጣ በተባለ ቁጥር አትፈሩ። ተግባባ? እሺ መቼ ማንበብን ጀምር አሉ። ዛሬ እንጀምራለን፣ ነገ የሚባል ነገር የለም ብለን ወደ ላይብረሪ ገባን። ጎበዝ ለመሆን ትንሽ ቢከብዳቸው መቼም ተስፋ እንዳይቆርጡ ከአጠገባቸው ነበርኩ። እነሱም ትግላቸውን ተስፋ ሳይቆርጡ እየሞከሩ ነው። አልሐምዱሊላህ ጎበዝ የሚባሉ ባይሆኑም መካከለኛ ደረጃ ላይ ግን ደርሰዋል። ትልቅ ለውጥ ነው። መቼም ባንዴ ጎበዝ አይኮኑም። ቀስ በቀስ እያሻሻሉ ሲመጡ ጊዜ ቢወስድም አንድ ቀን ጎበዝ መሆናቸው አይቀርም፣ ተስፋ ቆርጠው እስካልተውት ድረስ። ወይ ጉድ! ዩኒቨርሲቲ ከገባው 4 ዓመታትን አስቆጠርኩ። እነሱም አሁን ላይ የመመረቂያ ጽሑፋቸውን እያዘጋጁ ነው። ጊዜውም እየፈጠነ ነው። እኔም ባልሽን ካላስተዋወቅሽን የሚል ብዙ ጥያቄዎች እየመጡብኝ ነው። ኢላሂ ማንን ነው ባሌ ነው ብዬ የማስተዋውቃቸው? ግራ ገብቶኛል። እስከ ዛሬም እማ የሚለውን ሀቢብ ብዬ ሴብ አድርጌ ባሌ ደወለ ብዬ ብዙ የፍቅር ቃላትን እማን ልክ እንደ ወንድ ሆኜ አወራት ነበር። አንድ ቀን እንደውም እማስደውል ስልኬን ትቼው ሄጄ ሲያዩት ሀቢብ ይላል። ባሏ ነው ብለው ሲያነሱት ልጄ እንዴት ነሽ የሚል የሴት ድምፅ ነው። እነሱም ግራ ገብቷቸው ፊርዶስ ስልኳን ረስተው ላይብረሪ ገብታለች አለች ቤቴልሔም። እማም ደንገጥ ብላ ስትመጣ ባለቤትሽ ስልኩን ጥሎ ስለሄደ ለወንድሙ ደውለሽ ንገሪው፣ ረስቶት እንደሄደ ንገሪልኝ ብላሻለች በሉልኝ። ስመጣም ለእኔም ነገረችኝ። እንደው አላህ እየጠበቀኝ ነው እንጂ ብዙ ጊዜ ሀቢብ ማለትን ረስቼ ይማላለሁ፣ ግን እስካሁን የጠረጠረኝ አንድም ሰው የለም። ዛሬ ግን በፎቶ ካላስተዋወቅሽኝ እያሉ ነው። ምንም አማራጭ የለኝም። እዚህ ስመጣ የአጎቶቼ ልጆች ማስታወሻ ብለው የተነሳ ነው አንደኛውን መርጬ ይህኛው ነው ብዬ አስተዋወቅኳቸው። እነሱም የሰርጋችሁስ ፎቶ አሉኝ። እኔም በኒካህ ቀለል ያለ ሰርግ ስለነበር ፎቶ የለም ነበር ብዬ መለስኩላቸው። ሚስጥሬን ለነሐውለት ራሱ አልተናገርኩም። ምክንያቱም እኔ መያዝ ያቃተኝ ሚስጥር ሌላ ሰው እንዴት ይጠብቅልኛል? ደግሞ ሚስጥር ከአንድ ሰው ከወጣ ሚስጥር አይባልም ብላኝ ነበር አያቴ ስትመክረኝ። እና ሐውለትም ከጎበዞች ተራ ከተመደቡ ቆዩ። እኔም በርትቼ ማንበቤን ተያይዤዋለሁ። አንዳንዴ አጥንተን ስንጨርስ ሌሎች እህቶቻችንን እየሄድን ብዙ ነገሮችን እንመክራቸዋለን። አንዳንዶቹ ምክራችንን ይቀበላሉ፣ አንዳንዶቹ ደግሞ ምቀኛ ምን አውቀን ትላላችሁ ብለው በንቀት ያዩናል። እኛም ያሉንም በማሰባሰብ እንዴት ስኬታማ መሆን እንዳለብን እንወያያለን። አንዳንዴም ከትምህርት ዓለም ወጣ ብለን ከተመረቅን በኋላ ስላለው ህይወታችን እናወራለን። ብቻ ደስ የሚል ጊዜያትን ከነሁለት ጋር አሳለፍንና
ኸውለትም በጥሩ ሁኔታ ተመረቁ። ጥለውኝ በመሄዳቸው ባዝንም ዓላማ ነው። ጉዞዬን ወደፊት አድርጌያለሁ። በዛ ውስጥም በጣም ሊነገር የማይችል መከራ አለ። በዛ ላይ ከቤተሰብ ርቀን ያለ ነው። በተለይ በሴቶች ላይ ብዙ ጥቃቶች ይደርሳሉ፣ አርግዘው ትምህርት እስከ ማቋረጥ ድረስ። ወንዶችም ቢሆኑ የተለያየ አልባሌ ቦታዎች ላይ መገኘትን ያበዛሉ። ለምሳሌ የአንድ ጓደኛቸው ልደት ሲሆን ጭፈራ ቤት ሲጠጡ ያመሹና ከሴቶች ጋር ማደር፣ ማጨስና መቃም። ብቻ መጥፎ ጎኖች እንዳሉት ሁሉ ጥሩም ጎኖች አሉት። ለምሳሌ አላህ ብሎት ጥሩ ጓደኛ ላደለው በቂርአቱ በጸባዩ እንዲሁም በትምህርቱ ተሻሽሎ ይመረቃል። አልሐምዱሊላህ እኔ ከጥሩ ጓደኞች አላህ ገጠመኝ። የሚገርመው ቀለበት ለብሼ ለራሱ ምንድነው ለትዳር ቸኮልሽ የሚሉ ብዙ ወንዶች አሉ። አንዳንዶቹ ማሻአላህ እህቴ ይላሉ። ምን ነው ቸኮልሽ ሲሉ አይ ኢማኔን ቶሎ ልሙላው ብዬ ነው እልና ቀልጄባቸው አልፋለሁ። አያቴ እንደዛ ዝምታን አስተምራ እንዳላሳደገችኝ አሁን ላይ የወጣልኝ ተናጋሪ ሆኛለሁ። ብቻ ብዙ የሐዘን ብዙ የደስታ ጊዜያቶች አለፉና በጥሩ ውጤት ተመረቅኩ። የአያቴና የእማን ደስታ ወላሂ እንዴት እንደምገልጸው አላቅም። ሁለቱም ማደራይን ተወጣው እያሉ የደስታ እንባ ያነባሉ። እኔ ይህንን ደስታ እማዬና አባዬ ኖሮ ባዩ እያልኩ እየተመኘው አልሐምዱሊላህ እነዚህን የመሰለ ቤተሰብ ስለሰጠኸኝ ብዬ አላህን አመሰገንኩት። ስንት እናትና አባት አጡ፣ የሚያስጠጋው ዘመድ ጠፍቶ የጎዳና ተዳዳሪ ይሆናል ብዬ ሳስብ እጽናናለሁ። ደጋግሜም አልሐምዱሊላህ እላለሁ። አሁን ቀጣዩ ስራዬ የሚሆነው ስራ መፈለግና አያቴንና እማዬን ይበልጥ ማስደሰት ነው። ጊዜ ሳላባክን ስራ መፈለግ ጀምሬያለሁ። ዛሬ አንድ የስራ ማስታወቂያ ወጣ ብለውኝ ልፈተን እየሄድኩኝ ነው። ግን በጣም ጨንቆኛል። አላህዬ አንተ አግዘኝ እያልኩ ተፈተንኩ። ግን ፈተናው ብዙም እንዳሰብኩት ከባድ አልነበረም። ውጤት ነገ ተብለን ወደ ቤት ሄድን። የማይደርስና የማይነጋ የለምና በቀጣዩ ቀን ውጤቴን ለማየት ሄድኩኝ። ውጤቴም አሪፍ ነበር። ነገር ግን ውጤቴ ውድቅ ሆነ። ምክንያቱም ባላቅም ለስራው አትመጥኝም ብለው አሰናበቱኝ። እኔም ተስፋ ሳልቆርጥ ለብዙ ወራቶች የስራ ማስታወቂያ በወጣበት ሀገር ሁሉ እየሄድኩኝ ተወዳደርኩኝ። ነገር ግን ውጤትሽ አሪፍ ነው፣ አለባበስሽ ግን ለስራ አይመጥንም የሚል መልስ ይሰጡኛል። አለባበሴ ምን ሆነ? ያው ጅልባብ ነው የምለብሰው። እኔ ግን ሳስበው አለባበሴ ብቻ ሳይሆን ብሔሬንና ሃይማኖቴንም ጭምር ነው እየጠሉት። ምክንያቱም ብዙ ጊዜ መታወቂያዬን እያዩ አንቺ እዚህ መቀጠር አትችይም ይሉኛል። እንዲህ በስራ መፈለግ 1 ዓመትን አስቆጠርኩ። አንዳንድ ጓደኞቼ ለምን ጅልባብሽን አታወልቂም? ምናልባት ከልብሱ ከሆነ አውልቂውና መቀጠር ትችላለሽ ይሉኛል። እኔም ጅልባቤንም በፍጹም አላወልቅም፣ ስራው ይቀራል እንጂ እያልኩኝ ዛሬም ድረስ ተስፋ ሳልቆርጥ እየፈለግኩ ነው። ዛሬ ደግሞ አዲስ አበባ ስራ ወጣ ብለውኝ መንገድ ጀምሬያለሁ። ነገር ግን ተስፋዬ አሁን ላይ እንደ ድሮ አይደለም። በእርግጥ ሙእሚን በአላህ ላይ ተስፋ መቁረጥ እንደሌለበት አውቃለሁ። አያቴና እማም ሁል ጊዜ ተስፋ መቁረጥ እንደሌለብኝ ይመክሩኛል። አዲስ አበባማ አጎቴ ላይ አድሬ በጠዋት ልፈተን መንገዴን ጀመርኩ። እየሄድኩ ያ ረቢ የዛሬውን የመጨረሻ አድርግልኝ ብዬ ዱዓ አደረግኩ። በሰዓቱ ደርሼም ለፈተና ቀረብኩ። ፈተናው አይከብድም፣ ግን ዛሬም በልብሴ በብሔሬና በሃይማኖቴ ስራውን እንዳይከለክሉኝ ብዬ ፈራሁ። አላህ ብሎት እዚህ ስራ ከገባው እማንና አያቴን እዚህ አዲስ አበባ አምጥቼ አኖራቸዋለሁ። እንደውም እኔ እየሰራው በደስታ ሁሉንም አሟላላቸዋለሁ ብዬ ለራሴ ቃል ገባሁ። የፈተና ውጤት ነገ እንደሚለቀቅ ተነግሮ እኔም አጎቴ ቤት አድሬ በጠዋት ውጤት ለማየት ሄድኩኝ። ለስራው ካለፉት ሰዎች መካከልም የእኔ ስም በአንደኝነት ተጽፏል። እኔም አላምን ብዬ ደጋግሜ ያየሁት፣ አልተሳሳትኩም። ፊርዶስ ዩሱፍ ይላል። እዛው ሱጁድ ወረድኩኝ። ይህንን የተመለከተው የመስሪያ ቤቱ አሰሪ በግርምት ጠጋ ብሎ አሰላሙ አለይኩም አለኝ። እኔም ደንግጬ ወአለይኩም ሰላም አልኩት። በጣም ደስ ብሎሻል መሰል ሱጁድ ወረድሽ ማሻአላህ አለኝ። አዎ በጣም ደስ ብሎኛል። ታውቃለህ በጣም በከፍተኛ ውጤት ነው የተመረኩት። ነገር ግን ስራ ስወዳደር ከፍተኛ ውጤት አመጣና በብዙ ምክንያቶች ለስራው እንደማልመጠን ይነግሩኛል። ዛሬ ግን አልሐምዱሊላህ እናንተ ተቀበላችሁኝ እያልኩኝ ወሬ ጀመርኩ። እሱም በፈገግታ ነገ መጀመር ትችያለሽ አለኝ።
በጣም አመሰግናለሁ ብዬው እየሳኩ መንገዴን ጀመርኩ። አንዳንዶቹ ብቻዋን የምትስቅ እብድ ናት እያሉ ከእኔ ይሸሻሉ። እኔም አራት ፍረዱብኝ፣ ዛሬ ስራ ስላገኘው ደስ ብሎኝ ነው፣ እብድ አይደለሁም ብዬ አረጋጋቸዋለሁ። እነሱም እንኳን ደስ አለሽ አሉኝ። አሁን ደግሞ አያቴ እማንና አጎቴን ስራ አገኘው ብዬ ለመናገር ጓጉቻለሁ። እቤት ደርሼ ቶሎ ካርድ ሞላሁና እማንና አያቴን አገኘኋቸው። ስራ ልጀምር መሆኑን ስነግራቸው ከኔ በላይ የተደሰቱት እነሱ ነበሩ። አጎቴም እነሱን አናግሬ ሳበቃ መጣ። ለሱም ነገርኩት። እሱም በጣም ደስ አለው። አሁን እማንና አያቴን አዲስ አበባ ለማምጣት ቤት መከራየት አለብኝ። ምክንያቱም አጎቴ ሚስትና ልጆችም አሉት። አብሮ መኖር ደግሞ ይከብዳል። ስለዚህ እነሱም ለመምጣት ቤት መከራየት ይኖርብኛል። ቢቻል ከስራ ቦታ ቅርብ የሆነ። ይህንን ለማድረግ ደግሞ ትንሽ ገንዘብ ያስፈልገኛል እያልኩኝ ብቻዬን ማውራት ጀመርኩ። ያየኔ ነገር ስራ ገና ትጀምሪያለሽ ተባልኩና እቅዴ በዛ። ነግቶም ስራ እስከምሄድ እውነት አልመስልሻለኝ። ሰዓቱንም እንዳላረፍድ እያልኩኝ 10 እየተነሳው ማየት ጀመርኩ። እንቅልፍ ሳይወስደኝም ነጋ። ዛሬ ስራ ለመጀመር የመጀመሪያ ቀኔ ነው። ደስ ይላል እያልኩኝ ወደ ስራ ቦታዬ በጠዋት ሄድኩ። ገና ከመግባቴ አሰሪውና አንድ ልጅ ይጨቃጨቃሉ። እኔም ደንግጬ ምን ሆነው ይሆን እያልኩኝ ማሰብ ጀመርኩ። ታዲያ በዚህ መሃል በድንገት አሰሪ ዞር ብሎ መጣሽ እንዴ? ሰዓት ታከብሪያለሽ ማለት ነው። ከሁሉም ሰራተኞች አንቺ ነሽ የመጀመሪያ እያለ ወደ ልጁ ዞሮ ተዋወቁ፣ ብቸኛው ልጄ ሬድዋን ሙሳ ይባላል ብሎ ጥሎን ሄደ። እኔም ፊርደውስ እባላለሁ ብዬ ተዋወቅኩት። ግን ልጁ የሆነ ዱርዬ ነገር ይመስላል። የፀጉሩ መፍተልተል፣ አለባበሱ ኢና ሊላህ በጣም ነው የሚያስጠላው። እንኳንስ የአቶ ሙሳ ልጅ ሊባል ተራ በረንዳ ዳሪ ነው የሚመስለው እያልኩኝ ሳስብ ነይ ቢሮሽንም ሌሎች ሰራተኞችሽንም ላስተዋውቅሽ ብሎኝ ይዞኝ ሄደ። ቢሮ ዋው በጣም ደስ ይላል። ወንበሮቹ፣ ኮምፒውተሩ፣ ሁሉም ዘመናዊ እቃዎች ናቸው። ሰራተኞቹም ቢሆኑ ደስ ይላሉ። በተለይ ሙባረክ የሚባለው ሰራተኛ በጣም ደስ ይላል። ፀጉሩን አሳድጓል፣ ሱሪውን አሳጥሯል። ብቻ ቢሮውም ሰራተኞቹን በጣም ተመችቶኛል። ደሞዝም ቢሆን በጣም አሪፍ ነው። ግን ስራው ትንሽ ከበድ ይላል። ምክንያቱም የተለያዩ የመኪና መቀየሪያ ማሽነሪዎች ከውጭ ሀገር ሲገቡ በስንት እንደገቡ፣ በስንት እንደሚሸጡ ትርፍና ኪሳራቸውን ማሳወቅ የኔ ስራ ነው። ብዙ ጊዜ ሽያጭ ላይ የሂሳብ ስህተት ያጋጥማል። ይሄ ነው በቃ የስራው ከባዱ ክፍል። ቢሆንም ግን ሙባረክ ከጎኔ ሆኖ ስለ ስራው ባህሪ በደንብ ስለነገረኝ ስለ ስራው ለማወቅ ብዙ ጊዜ አልወሰደብኝም። አንዳንዴ ሬድዋን እየመጣ እኔ ስለ ስራው አስረዳታለሁ፣ አንተ ሄድ ወደ ስራህ ብሎ ሙባረክን ያዘዋል። ከዛ የተለያዩ ማሽነሪዎች የመጡበትና የሚሸጥበትን ዋጋ ያስረዳኛል። እኔ ግን ጭራሽ የሚለኝን አልሰማም። ዝም ብዬ የገባኝ እየመሰልኩ ራሴን እነቀንቃለሁ። በቃ እሱም በጣም እጠለዋለሁ። ጭራሽ ባላዩ ሁሉ እንዴት ደስ ባለኝ። የሆነ ዱርዬ ነገር ነው። አንዳንዴማ እንደውም መኪና ይዞ ነይ ልሸኝሽ ብሎ ሁሉ ይጠይቀኛል። እኔም ከስራ ቦታዬ አቅራቢያ ስለሆነ ቤት የተከራየሁት መኪና እንደማያስፈልገኝ በእግሬ እንደምሄድ በተደጋጋሚ ነግሬዋለሁ። እሱ ግን ጭራሽ እኔን ለማናደድ እኔ በእግሬ ስሄድ እሱ በመኪና እቤት እስከሚገባ ድረስ ይከተለኛል። ያላየሁት እየመሰለ እቤት ስገባ ይመለሳል። የተከራየሁበት ቤት የምኖረው ለብቻ አይደለም። እማና አያቴም ከጎጃም ድረስ መጥተዋል። ከኔ ጋር ነው የሚኖሩት። እንደውም ከኔ ጋር መኖር ከጀመሩ ባለሳሳት ወደ 5 ወር አካባቢ ይሆናቸዋል። አሁን ላይ ቤታችን ሁሌም በሳቅና በጨዋታ የደመቀ ነው። ግን እኔን እያስጨነቀኝ ያለው የሬድዋን መከታተል፣ በቢሮዬ ድረስ ሁሌም መመላለሱ ነው። ከአባቱ ገንዘብ ለመቀበል የሚያደርገው ጭቅጭቅ፣ በቃ ሁሉም ነገር ግራ አጋብቶኛል። ለምን ይሁን ገንዘብ ከአባቱ ሁሌም የሚቀበለው? ቀርቤ ደግሞ እንዳልጠይቀው በጣም ጠለዋለሁ። ጭራሽ እሱን ማየት አልፈልግም። ግን ለምን ሁል ጊዜ ገንዘብ እንደሚቀበል ከሙባረክ ጋር በደንብ ስለምንግባባ ይነግረኝ ይሆናል ብዬ፣ በዛ ላይ ቅርብ ጓደኛው ስለሆነ ያውቃል እያልኩኝ ሳስብ ነግቶ ወደ ስራ ቦታ ሄድኩኝ። በቀጥታ ሙባረክን ማግኘት ነበረብኝ። ስፈልጎ አጣሁትና ወደ ቢሮዬ ስገባ የሆነ ሰው ፊቱን ወደ ግድግዳው አዙሮ ተቀምጦ ሲጋራ እያጨሰ ነው። ደግሞ የሰውየው ማንነት ከጀርባ ስለነበር አይለይም። እኔም ጠጋ ብዬ ፊቱን ሳየው ያየሁትን ማመን አቃተኝ።
የመጨረሻው ክፍል ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።